ፕሮፌሰር አስራት እንደሚታወቀው የሀገር አንድነትን ለማስከበር ሁሉም ዜጋ እንዲንቀሳቀስና ለሀገርም ፈጥኖ ደራሽ እንዲሆን የብሔራዊ ሸንጎ አራተኛ መደበኛ ስብሰባ ውሳኔ ያሳልፏል። ይህን በተመለከተ ከምሁሩና ከተማሪው ምን ይጠበቃል ብለው ይገምታሉ? እንዲያውም አሁን ዛሬ በዚች ወቅት ሁለቱ ተመራቂዎች በድህረ ምረቃ በሰርጂካል መመረቅ የሚገባቸው ዛሬ በግንባር ላይ በማገልገል ምክንያት እዚህም ሊገኙ አልቻሉ። ሀገራቸውን አስቀድመው ሀብታሙ የሚገርምህ እንደዚህ በተለይ አላጌ ስልጠና ወስደነው ለሁለት ወር አሁን ያልኩ ሬድዋን አሰልጥኖታል፣ በረከት አሰልጥኖታል፣ እኔ አሰልጥኜዋለሁ፣ ካሚል አህመድ አሰልጥኖታል። የፖለቲካ ስራ ማለት ነው። እዚህ ቁጭ ብለህ ዛሬ መድረክ ላይ ወጥቶ ጥላሁን ገሰሰን ሆኖ ታየዋለህ። ጥላሁን ገሰሰን ሆኖ ሲዘፍን ታየዋለህ። ሀብታሙ ማለት በሳምንቱ ቴዲ አፍሮን ሆኖ ታየዋለህ። ፕሮፌሰር አስራት እንደሚታወቀው የሀገር አንድነትን ለማስከበር ሁሉም ዜጋ እንዲንቀሳቀስና ለሀገርም ፈጥኖ ደራሽ እንዲሆን የብሔራዊ ሸንጎ አራተኛ መደበኛ ስብሰባ ውሳኔ ያሳልፏል። ይህን በተመለከተ ከምሁሩና ከተማሪው ምን ይጠበቃል ብለው ይገምታሉ? ይህንን ጥያቄ እንኳን ጠየቀኝ። ምክንያቱም ላለፈው 13 ዓመት እንኳን አሁን ቀርቶና ባለፈው 13 ዓመት በሕክምና ፋክልቲ ውስጥ አብሶ ያሉ የዳበሩ በቀዶ ሕክምና ክፍልማ የሚሰሩ ሐኪሞች በከፍተኛ ደረጃ አመቱን ሙሉ በግንባር እያገለገሉ ነው። እንዲያውም አሁን ዛሬ በዚች ወቅት ሁለቱ ተመራቂዎች በድህረ ምረቃ በሰርጂካል መመረቅ የሚገባቸው ዛሬ በግንባር ላይ በማገልገል ምክንያት እዚህም ሊገኙ አልቻሉ። ሀገራቸውን አስቀድመው በአጠቃላይ ደግሞ ይሄ እንደ በቀዶ ሕክምና ብቻ ሳይሆን እስከ መጨረሻ ጤና ባለሙያዎች በእውነቱ በየዱር በየግንባሩ በተባለበት ስፍራ ሁሉ አሁን ብቻ አይደለም በእውነቱ በሰፊው ሲያገለግሉ ኖረዋል። አሁንም ቢሆን ከማንም በእውነቱ ከማንም የበለጠ ይሄ ለምን የማሉበት መሐላቸው ስለሆነ ሁለተኛ የሀገራቸው ደህንነት ስለሆነ በምንም አንድም ያለ አይመስለኝም ወደኋላ የሚልበት እና አሁንም እንደማየው በያለበት እየተሰማሩ እያገለገሉ በቀዶ ሕክምና ነርሶችም የሚመረቁ አሉ። እንዲሁም ደግሞ ልዩ ልዩ ስፔሻሊስቶች በልዩ ልዩ ዘርፍ እርግጥ በሕክምና ፋክልቲው ነው የሚሰለጥኑት። በሕክምና ፋክልቲው ነው እንትኑ ፈተናውም ሁሉም የሚካሄደው። ነገር ግን እነሱ ያው ሲቀርቡ በድህረ ምረቃ ኮሌጅ በኩል ይቀርባሉ። ግን እኛንን የምናስተምራቸው የምናስመረቃቸውም የሚመረቁት በዛ ቢሆኑ እኛ ጋ ነው ትምህርቱም ስልጠናው የሚካሄደው። ልደቱ አያሌው ፓርላማ ገብቶ የኢኮኖሚ እድገታችንን የፓርላማ ፍርፋሪ እየበላ የኢኮኖሚ እድገታችንን ለመናገር ያላፈረ የኢህአዴግን እንጀራና ኢህአዴግን ፍትፍት እየበላ ወጥቶ ለመናገር ካለ ችግር ነው ያለው። በንጋታው ጠዋት ስገባ የሚዲያ አምባሳደር ግርማ ብሩ ሚዲያ እንደሚፈልግ ተነገረኝ። ያው በዛ ገባና ያንን ለማንሳት ፈልጌ ነው። ስለዚህ ያው እንግዲህ አድርባይነት ያለው ነገር ስለዚህ ከሙያም አንፃር ማታምንበትን ነገር ከሙያም አንፃር የተማርከውን ነገር ራሱ ትተህ የምትገባበት ቦታ ነው አድርባይነት። ስለዚህ ወደና ሀብታሙ ወደ ወጣቶቹ ስመጣ ይሄ ድርጅት እንደዚህ አይነት ድርጅት መሆኑን ውስጥ ስትሆን ነው የምታየው። ሀብታሙ ይሄና እየወጣ ከዛ ድርጅት አቶ አንዳርጋቸው በአመት በአጭር ጊዜ ውስጥ አይተው ወጡ። ሌላውም ኃይል ወጣ። ባዶ የቀረ ባዶ ቀፎ ነው ማለት ነው። ይሄ ባዶ የቀረ ቀፎ እነዚህ ወጣቶች ትሬቶች ናቸው ብያለሁና እኔ ሀብታሙን ማቀው የድርጅት አባል አልነበረም። በነገራችን ላይ ዊትነስንም መስጠት ፈልጋለሁ። የኢህአዴግ አባል አልነበረም። አባል ያደረኩት እኔ ነኝ። እና ታስታውስ ከሆነ
የእናንተ እስር ቤት እያላችሁ ከህዝብ ጋር ውይይት ተደረገ ቀበሌ ደረጃ ሁሉ ሚኒስትሮች ወርደውና ያኔ ፎረም የሚባል ተመሰረተ 98 ማለት ነው ኢትዮጵያ ቆጣ 99 ነው 99 የወጣቶች ፎረም የሴቶች ፎረም የነዋሪዎች ፎረም የሚባል ተፈጠረ እነዚህ ፎረሞች የወተለይ ወጣቶቹን የመምራት ስራ ለኔ ተሰጠኝ ኃላፊነት በኔ ዲፓርትመንት ስር ስለነበረ እና አባል ያልሆኑ ልጆች ነበሩ ፎረሙ ላይ ነበሩት ሳይው ሀብታሙን በጣም ኤክስትራኦርዲነሪ ልጅ ነው እንትኑን ብታየው እና አናገርኩት የፎረም ፕሬዝዳንት ማደረግ ነው የአዲስ አበባ የወጣቶች ፎረም ማለት ነው የሱ ፕሬዝዳንት ሆነ ፎረሙ ያዲግ አይደለም ፎረሙ ምንድነው ግቡ የነበረው መጀመሪያ እንዳልኩ ኢህአዴግ ካልን ሰው አይገባልንም ወደ ፎረም ኢህአዴግ ነው ካልን ስለዚህ በሂደት ፎረሙን ምን የማድረግ ስራ ነው ወደ ኢህአዴግ የመጎተት ስራ ነው ስራው ራሱ የነበረው ስለዚህ አልነበሩም ብዙዎቹ አባል አልነበሩም እና ሀብታሙ በዛ ደረጃ መጣ የፎረሙ ፕሬዝዳንት ሆነ እስከዛ ድረስ አባል አልነበረም በኋላ የአዲስ አበባ ምርጫ ከተካሄደ በኋላ እንቅስቃሴውን አይተን ወደ ኢህአዴግ እንዲመጣ አደረግነው ወደ ኢህአዴግ ሲመጣ ግን የሊግ ፕሬዝዳንት ልናደርገው ስንል ልዩነት ተነሳል ልዩነት የተነሳው ሀብታሙ የብሔር ስሜት የለውም የሚል ነገር ተነሳና ልጁም ስታየው የኢትዮጵያዊነት ስሜት ያለው ልጅ ነው የሊግ ፕሬዝዳንት ለመሆን ወሊድ ለመሄድ እንደዛ አይነት ጥያቄ አነሱበትና የኢህአዴግ የብሔር ስሜት የለውም የማንነት ጥያቄ ያለበት ምናምን የሚባል ነገር ተነሳ ግን ሀብታሙ የሚገርምህ እንደዚህ በተለይ አላጌ ስልጠና ወስደነው ለሁለት ወር አሁን ያልኩ ሬድዋን አሰልጥኖታል በረከት አሰልጥኖታል እኔ አሰልጥኛለሁ ካሚል አህመድ አሰልጥኖታል የፖለቲካ ስራ ማለት ነው እዚህ ቁጭ ብለህ ዛሬ መድረክ ላይ ወጥቶ ጥላሁን ገሰሰን ሆኖ ታየዋለህ ጥላሁን ገሰሰን ሆኖ ሲዘፍን ታየዋለህ ሀብታሙ ማለት በሳምንቱ ቴዲ አፍሮ ሆኖ ታየዋለህ በተለይ የጌትነትን የውን የዚህ መጽሐፌም ላይ ታስተካክተ ከሆነ የበላይ ልጅ ብዬ ነው የጻፍኩት የበላይ ዘለቀን ጌትነት እንዴት ሲተርክ እንደሚለው ታቁ በላይ ዘለቀና በሀብታሙ መካከል በጌትነትና በሀብታሙ መካከል ልዩነት የማታይበት ሰውና በጣም ክሬቲቭ እና ይሄ የሊደርሺፕ ባይ ቦርን ይሄ በመወለድ ያገኘ አይነት ሰው ነው የሚመስለውና ይሄ ሰው ስጋት መሆኑን አቅ ነበር ለኢህአዴግ ነው ስጋት መሆኑን ስለማቅም ነው እድሜ እንደሌለው የጻፍኩት ያው የሆነው ነገር ሆነ ተውምለ ብቻዬን አንዳንድ ኢንፎርሜሽን እዚህ እየሰማ ነበር እኮ አገር ብቻዬን ስለምታገኝ እንዲህ አይነት ሰው ጋር ስገናኝ አንዳንድ አምሮ የሚመጡ ነገሮች አሉ መጀመሪያ ሰው እንዴት ኢህአዴግ ይሆናል የሚል ሁሉ ጊዜ አምሮ የሚረብሻይ ነገር አለ ምክንያቱም አሁን የሚዘረዝራቸው ነገሮች እኔንም እንዴት ነው አሁን ስለ ኤርሚያስ ሳነ ትምህርት ቤት የገረመኝ እኔ ትምህርት ቤት የሚያስቸግረኝ ትምህርት ማትስ የሂሳብ ተማሪ ሆኖ እንዴት ሰው ኢህአዴግ ይሆናል ለታውቁ እና ግን አምሮ ያላቸው ልጆች በጊዜ ይነቃሉ ትልቁ ነገር ይሄ እና ሀብታሙም ጋር አንተም ጋር የማየው ነገር በጊዜ መንቃት ብቻም ሳይሆን ነክተውም ደንብሻው ይተኙም የራሳቸውን አስተዋጽኦ ያደርጋሉ እሱን ማለት ነው እና ገርሞኝ ነው እና ሰፊ ነው ወደፊት መድረክ ይኖራል Keep shining on me, and I love you. You have made me what I am, and I am yours. My love, there's so many ways I thought I'll never find you. Let me hold you in my arms for every morning. You have and made me such a fool. I'm too lost in your love, and oh, we
brother, won't you believe in my song? Lately, for so many years I thought I'll never find you. You have come into my life and made me whole. Forever, let me wait to see you each and every morning. Let me hear you whisper softly in my ear. In my eyes, I see no one else, just you. There's no other love like my love. And yes, I always wanted in me. I've waited for you for so long. Lady, your love beyond everything. And beside me is where I want you to be. I want you to be. 'Cause my love, there's something I want you to know. I want you to know you're the love of my life. You're my lady. And beside me is where I want you to be. I want you to be. 'Cause my love, there's something I want you to know. I want you to know you're the love of my life. You're my lady. እንመርቃቸው ብለን ያዘምታቸው It's